ጣና ስለ ተመልካቾች ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራር የአዲስ ዋልታን አጀንዳ ፕላስ ፕሮግራም ይዘን ተመልሰናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳችን ደግሞ የአማራ ክልል ወቅታዊ የጸጥታ ሁኔታ ነው። ተመልካቾች እንደምታውቁት በክልሉ የተፈጠረውን የጸጥታ መደፍረስ ተከትሎ ለሁለት ጊዜ የተጣለው የአስቸኳይ ጊዜ አዋጅ ከሳምንታት ከቀናት በፊት መጠናቀቁ ይታወቃል። ክልሉም ወደ ተረጋጋ ሁኔታ የተመለሰ እንደሆነ መረጃዎች ያመለክታሉ። ይህንን መነሻ አድርገን ክልሉ በምን ሁኔታ ላይ ይገኛል፣ ወደፊትስ ምን መደረግ አለበት የሚሉትን ጉዳዮች አንስተን በስፋት ለመወያየት እንሞክራለን። ይህንን ፕሮግራም እናንተም እንድትከታተሉ በአክብሮት እንጋብዛለን። ፕሮግራሙን በአዲስ ዋልታ ቴሌቪዥን ላይ በመላው ዓለም እንደዚሁም በኢትዮጵያ መከታተል ይቻላል። አዲስ አበባና አካባቢዋ ላይ በአዲስ ዋልታ ኤፍኤም 105.3 ላይ ታገኙታላችሁ። የፌስቡክ የዩቲዩብ ቻናላችንም ፕሮግራሙን የምታገኙበት ነው። ሀሳብ አስተያየቶች ካሉ በዚህ አጋጣሚ እንድትሰጡንም በአክብሮት እንጋብዛለን። ከዚህ በፊት ለምትሰጡን አስተያየቶችን በዚህ አጋጣሚ እናመሰግናለን። ተመልካቾች አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁል ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ተመልሰናል። ተመልካቾች በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም 105.3 እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾቻችን ላይ የአዲስ ዋልታን አጀንዳ ፕላስ እየተመለከታችሁ ትገኛላችሁ። የዛሬው አጀንዳ ፕላስ ቀደም ሲል እንዳስተዋወቅኩት የአማራ ክልል ወቅታዊ የጸጥታ ሁኔታ ነው። ይህንን በርካታ ጉዳዮች የምናነሳበትን ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። እኔም አንዋር እንዴት ነህ? ሰላም እስጢፋኖስ፣ ሁሉ ሰላም አለን። የሰኞ አጀንዳ ፕላስ ፕሮግራማችንን ይዘን ተገኝተናል። በነገራችን ላይ ተመልካቾች ሁሉ ጊዜ የአጀንዳ ፕላስ ሰኞ ምሽት 3 ሰዓት እና ሐሙስ 3 ሰዓት ላይ የተለያዩ ጉዳዮችን ይዞ እንደሚጠብቃችሁ በዚሁ ለማስታወስ ነው። በጣም አሪፍ። ስለዚህ ዛሬም ተመልሰናል። የሰኞ አጀንዳ ፕላስ ፕሮግራማችንን ይዘን ማለት ነው። ልናነሳ የፈለግነው ቅድም እንዳስተዋወቅኩት ከአማራ ክልል የጸጥታ ሁኔታ ነው። የአማራ ክልል እንዴት ሰነበተ የሚለውን ጉዳይ መነሻ አድርገን ማለት ነው። እንግዲህ የአማራ ክልል እንደምታውቀው ለውጡን ተከትሎ ብዙ የጸጥታ ችግሮች ሲፈጠሩበት የነበረ ነው። ባለፈው ዓመትም ወደ ሐምሌ ነሐሴ መጨረሻ ጀምሮ መጀመሪያ ለ6 ወር ከዛ በኋላ ደግሞ ለ4 ወር የተራዘመው የአስቸኳይ ጊዜ አዋጅ ከቀናት በፊት ተጠናቆ ክልሉም ወደ ተረጋጋ ሁኔታ እየተመለሰ እንደሆነ እየተነገረ ነውና እስቲ ምን አዲስ ነገር አለ፣ እንዴት ነው ክልሉ የሚለውን ነገር እናንሳስ። አይ ቲንክ የቀደም ብለን እንዳልከው የአስቸኳይ ጊዜ አዋጁ ተነስቷል። ወደ ኋላ አንድምታውን ለማንሳት እንሞክራለን። የነበረው ግን በርካታ ውይይቶች ተካሂደዋል። ከህብረተሰብ ተወካዮች ጋር የነበረው ውይይት በጣም አመርቂና አሪፍ እንደነበረ እየተነገረ ነው። 3 ዋና ጉዳዮች ሲነሳ ነበረ። በአስተዳደር የሚፈቱ ጥያቄዎች የሚፈቱበትን ሜካኒዝም ጥያቄዎች ሲነሳ ነበር። ከህዝብ ጋር የነበረው ውይይት በፌዴራል መንግስት ደግሞ እንዲፈቱ የሚጠየቁ የሚታሰቡ ጥያቄዎችም ሲነሱ ነበር። በሀገር ሽማግሌዎች፣ ሬስፖንሲብል በሆኑ ዜጎች፣ ኃላፊነት በሚሰማቸው ሰዎች እንዲፈቱ ደግሞ የሚነሱ ጥያቄዎች ነበሩ። እነዚህ ሁሉ ተሰብስበዋል። በማንኛውም ጥያቄ ሊፈታ የሚችለው ማንኛውም ነገር ሊፈታ የሚችለው በሰላማዊ መንገድ እንደሆነ በኮንፈረንሶቹ ተካሂደዋል። አይ ቲንክ ለ2 ቀን የተካሄደው በባህር ዳር ላይ በጣም ሰፋ ያለ ውይይት ነበር የተካሄደው። በመከላከያ ሰራዊት ከፍተኛ አመራሮች የተመራ እንደሆነ ይታወቃል። ከተለያዩ ዞኖች ከከተማ አስተዳደሮች የመጡ የህብረተሰብ ክፍሎች ነበሩ። እነዚህ ሁሉ ነገሮች ሲነሱ አይ ቲንክ በአቋም መግለጫ ነው የተጠናቀቀው። ይሄ ነገር አጠቃላይ የክልሉን መልክ ያሳያል ብዬ አምናለሁ። ብዙ ነገር ያሳያል ብዬ ስለማስብ ነው። አንደኛው የክልሉ እድገት ካለ ሰላም መምጣት እንደማይችል አስረግጠው ነው እዚህ ስብሰባ ላይ የተደመደመው። ሁለተኛ ለሚዲያ ተቋማት፣ ሙያተኞች፣ ለማህበረሰብ አንቂዎች ግድ የላችሁም ክልሉ የቆየበትን ሁለንተናዊ ችግር እንድትረዱና ህዝቡንም ሁሉንም አካል ወደ ሰላም የሚመጡበትን መንገድ እንዴት መስራት እንዳለባቸው ውትወታ አድርገው በአቋም መግለጫ ተለያይተዋል። ታጥቃችሁ ጫካ የገባችሁ የክልሉ ህልውና እንዴት እንደሚፈተን እንዴት እንደተፈተነ በደንብ ተረድታችኋል ብለን እናስባለንና ጥያቄዎቻችሁን በሙሉ በሰላም ብታመጡት በጣም ሸጋ ነው የሚል በጣም ጠንካራ አቋም ይዘው ነው እነዚህ 2 ቀኖች ላይ ያሳየና ይሄ ቀላል ስዕል የሚሰጣል። በጣም ክልሉ ርዕሰ መስተዳድር የክልሉ ካቢኔ እንግዲህ
በርዕሰ መስተዳድር አቶ አረጋ ከበደ የሚመራው በጣም ቫይብራንት የሆነ በጣም ሞቅ ያሉ ስራዎችን እየሰራ እንደሆነ ታዝቢያለሁ። እንግዲህ ከሰሞኑ አዲስ አበባ ላይ ስንመለከተው የነበረው የኮሪደር ልማት አለ። የአዲስ አበባን መልክ በምን መልኩ እንደቀየረ ማለት ነው። ከና 4 ኪሎ ነፒያሳ ሌሎችም አካባቢዎች ምን አይነት መልክ እንደያዙ ተመልክተናልና ይሄ የኮሪደር ልማት በብዙ የክልል ከተሞችም እየተስፋፋ እንደሆነ ይታወቃል። ባለፈውም በዚህ ሳምንት ያለፉትን አንድ ሳምንት በክልሉ ምን ተሰራ በእያንዳንዱ መረጃዎችን ስፈልግ ወደ 22 ኪሎ ሜትር የሚጠጋ ርዝመት ያለው የኮሪደር ልማት በባህር ዳር ተጀምሯል። እንግዲህ ባህር ዳርን እኔም አንተም እናውቃለን። በጣም ለቱሪስት ምቹ ማድረግ የሚቻል ከተማ ነው። ማልማት የሚቻል ከተማ ነው። በጣም ብዙ አቅም ያለው ከተማ ነውና ይሄ ኮሪደር ልማት እንግዲህ ባህር ዳርም ደርሷል ማለት ነው። ርዕሰ መስተዳደሩ ይሄንን መነሻ አድርገው የስራ እንቅስቃሴውን ጉብኝት በተለያዩ የከተማው አካባቢዎች ጉብኝት ማድረጋቸውንም ተመልክቻለሁ። ከተማውን ወደ ቱሪስት መዳረሻነት ለመቀየር ስራዎች እየተሰራ እንደሆነም ሲገልጹ ተመልክቻለሁ። ሌላው ጥሩ ሆኖ ያገኘሁት በዘንድሮ የአረንጓዴ አሻራ መርሃ ግብር እንግዲህ የተለያዩ ስራዎች እንደተጀመሩ በሳምንቱ መጨረሻ ቀናት ላይም ጠቅላይ ሚኒስትሩ ነገን የምትተክል ሀገር የሚል አይነት መንፈስ ያለው የሚያጸና የሚል መንፈስ ያለው የዘንድሮ የአረንጓዴ አሻራ መርሃ ግብርን አስጀምረዋልና በክልሉም ወደ 1.4 ቢሊዮን ችግኞች እንግዲህ ያለ አረንጓዴ አሻራ መርሃ ግብሩ መዘጋጀታቸውን የምክትል ከንቲባ ምክትል ርዕሰ መስተዳድር ማዕረግ የክልሉ የገጠር ዘርፍ አስተባባሪ ገልጸዋል። ከዚህ በተጨማሪ በተለያዩ ዞኖች ቅድም እንዳልከው ውይይቶች በስፋት ሲካሄዱ ነበረ። አቶ እንግዲህ ዶክተር ድረስ ሳህሉም ለየትኛውም የሰላም አማራጭ መንግስት በሩ ክፍት ነው የሚል ተደጋጋሚ ጥሪዎችን አድርገዋል። ዶክተር ፍቅሩ ዘሪሁንም የአማራ ክልል ብልጽግና ጽህፈት ቤት ኃላፊ ከሰላም ውጭ አማራጭ የለም የሚል ሀሳብ አንስተው የሰላም ጥሪ አቅርበዋል። እንግዲህ በክልሉ ለሚንቀሳቀሱ ታጥቀው ለሚንቀሳቀሱ ወገኖች ማለት ነው። በማዕከላዊ ጎንደርም እንደዚሁ ከ17.5 ሚሊዮን ኩንታል በላይ ሰብል በተያዘው የመኸር ወቅት ለመሰብሰብ ታቅዶ ከ580,356 በላይ የአፈር ማዳበሪያ መሰራጨቱን የተመለከተ ዜና ተመልክቻለሁ። በምስራቅ ጎጃም ጎንቻ ሲሱን ነብሴ ወረዳም የሰላምና የእርቅ ኮንፈረንስ ተካሂዶ ወደ 27 የሚሆኑ ታጣቂዎች ህብረተሰቡን ይቅርታ ጠይቀው ተመለሱ የሚል ዜናም ተመልክቻለሁ። በወረታ አካባቢም በገንዳ ውሃ ወንዝ ላይ የተገነባ ድልድይ የምርቃት ስነ ስርዓት ወይም ደግሞ ግንባታውን የሚያፋጣን በወሎም በቃሉ ወረዳ ቦርከና ወንዝ ላይ የሚሰራው እንደዚህ እየተባለ በርካታ የልማት እንቅስቃሴዎች በክልሉ ውስጥ እየተከናወኑ ነው። ነገር ግን እነዚህ የክልሉ ውስጥ የሚካሄዱ ወይም ደግሞ የክልሉ መንግስት የሚሰራቸው የልማት ስራዎች የህብረተሰቡ ፍላጎት ቅድም እንዳልከው በጎጃም ኮማንድ ፖስትም በወሎም በሌሎች በጎንደርም በተለያዩ አካባቢዎች መከላከያ ህብረተሰቡን በሚያወያይበት ጊዜ ህብረተሰቡ እየጠየቀ ያለው ሰላም እንደሚፈልግ ከሰላም ውጭ አማራጭ የለም የሚል ነገር ነው በስፋት ህብረተሰቡ እያነሳ ያለውና በሚዲያዎች በኩል ግን እሱ አይደለም እየተነሳ ያለው። ስለዚህ አንዳንዴ ህዝቡ እንዳይረጋጋ ወይም ደግሞ የህዝቡ ጠላትስ ማን ነው የሚለው ነገር በሚነሳበት ሰዓት ሚዲያዎች የሚሆኑበት ሁኔታዎች አሉ። ሌሎች ሚዲያዎችን በምታይበት ጊዜ ግን የሚነገረው የሚባለው ክልል ውስጥ መሬት ላይ ካለው ሁኔታ የራቀ ነው። ሙሉ ለሙሉ ተረጋግቷል፣ ምንም ችግር የለም የሚባል ባይሆንም በፊት ከነበረው ሁኔታ በአብዛኛው የተስተካከለበት ሁኔታ እንዳለ መከላከያም ሌሎች የክልሉ የጸጥታ መዋቅርም የሰሯቸው ስራዎች ውጤት እያመጡ እንደሆነ ህብረተሰቡም ወደ ተረጋጋ ሁኔታ እየመጣ እንዳለ ይታወቃል። ነገር ግን አሁንም ይሄ ነገር ክልሉን እንዲረጋጋ አለመፈለግ አዝማሚያ ያለ የሚመስል ይመስላል። ብዙ የሚዲያ በተለይ ውጭ ያሉ ሚዲያዎችን ስትመለከት አይ ቲንክ እሱን ከማንሳታችን በፊት የአስቸኳይ ጊዜ አዋጅ መነሳቱ ምን ሚኒንግ አለው ምን አንድምታ አለው የሚለው ማንሳት በጣም አሪፍ ይመስለኛል። በቀዳሚነት አንድ አካባቢ አንድ ሀገር አንድ ቦታ ላይ በግጭት ሆኖ አስቸኳይ ጊዜ አዋጅ ውስጥ የመግባት እድል ይገጥመዋል።
እንደዚህ አይነት ያስቸኳይ ጊዜ አዋጅ ነገሮች ሲነሱ ሁለት በጣም ሲሪየስ ነገሮች ያመላክታሉ ብያምናሉ። አንደኛው አጠቃላይ የኃይል የበላይነት የሚባለው ጉዳይ አንድ አካል ላይ እንዳለ በደንብ ያረጋግጣል። ኦልዌይስ አንድ ሀገር የሚተዳደረው የኃይል የጉልበት የበላይነት አንድ ቦታ ነው የሚቀመጠው፣ አይበታተንም። ያስቸኳይ ጊዜ አዋጅ ሲሆን ነገሩን ማስተዳደር ለተወሰነ ጊዜ አስቸጋሪ ስለሆነ የኃይል የበላይነትን ነገሩን ለማስተካከል ያግዛል ተብሎ ይታመናል። እሱን ያረጋገጠ እንደሆነ መታየት ይችላል ያምናሉ። ሁለተኛ በቁጥጥር ስር ማድረግ የቻልከውን የግጭት የጦርነት ምናምን አካባቢዎች እንደነበሩ አሁን ሌላኛው አመላካች ነው ያምናሉ። እነዚህ ጉዳዮች ቀላል አይደሉም። ሁሉ ጊዜም አንድ ሀገር ስርዓት ይዞ የሚሄደው አንድ ሀገር በጣም ህግና ስርዓት የሚከበረው ኃይል የሚያስተዳድረው አንድ አካልና አንድ ቦታ ብቻ ሲሆን ነው ያምናሉ። ለዚህ ያስቸኳይ ጊዜ አዋጅ መነሳቱ እሱን ያረጋግጣል ያምናሉ። ሁለተኛው ተቆጣጥረዋል፣ ቦታውን አካባቢውን በስርዓቱ ማስተዳደር ችላል። አንድ ኃይል የሚባለውን ጉዳይ ያረጋግጧል። ልክ እሱ ከሆነ በኋላ የሚመጣው ትልቁ ነገር የምክክር የውይይት የንግግርና የምክክር በሩን ይከፍታል። አንዴ ኃይልህን ካቆጣጠርክ በኋላ ስርዓት ካስያዝክ በኋላ ወደ ቦታው ከመለስከው በኋላ የምትከፍተው የንግግር የውይይት በር ነው። ምክንያቱም ኦሬዲ የተጋጩ ሰዎች ነበሩ። እሱን ከተቆጣጠርክ በኋላ ነው ወደዚህ የሚመጣው። ልክ ያስቸኳይ ጊዜ አዋጁ ሲነሳ ሌላኛው አንድምታ ይሄ ነው ያምናል። ቀላል ምሳሌ አይደለም። ሁሉ ጊዜ እንላለን የወንድ በር ወይ ደግሞ የማርያም በር መስጠት በጣም ጥሩ ነው። እሱ ግን የሚሆነው ኃይል የሚባለው ጉዳይ ግጭት የሚባለው ጉዳይ በስርዓቱ መቆጣጠርህን ማሳየት ስትችል ነው ያምናለሁ። አይ ቲንክ ይሄ አስቸኳይ ጊዜ አዋጅ ሲነሳ እነዚህ ሁለት ነገሮች አመላክተዋል ያምናለሁ። በተረፈ በመታጠቅ ሀገር መቀየር፣ በመታጠቅ ለውጥ ማምጣት፣ በመታጠቅ አንድን አካባቢ ወደ ሰላም ማምጣት ይቻላል ተብሎ አይታመንም። ኢን ፕሪንሲፕል የትኛውም ሀገር ላይ እንደዚህ ሲያደርግ አስተውለን አናውቅም። ከዛ በላይ የሚያሳስበኝ በጣም የሚያስቸግረኝ ብረት ከያዘውና ብረት ከሚመራው በላይ ብረት የሆነ ጉዳዩን ሁሉ ነገር መምራት የሚችለው የብረት አስተሳሰብ ነው የሚለውን በጣም ያሳስበኛል። ለዚህ ነው እሱን ስርዓት የሚያዘው እሱን የሚገራው እንዴት ነው? ምንድነው ማድረግ ያለብን? ምክንያቱም መዋጋት፣ መጋጨት፣ ግጭት መፍጠር ምን እንደሆነ በደንብ እያየን ይመስለኛል። ክልሉም ላይ በምን መጠን ፕሬሸር እንደፈጠረበት ግልጽ ነው ብያምናለሁ። ነው የሱ ጣጣ ምን እንደሆነ እየታየ ስለሆነ ይህንን አሳሰብ አብሮ ማስወገድ አብሮ መቅረፍ በጣም ያስፈልጋል። በተለያዩ ጊዜ በኢትዮጵያ ፖለቲካ ውስጥ የብረት አስተሳሰብ ገዢ ነበረ። እሱ ገዢ የነበረው ሐሳብ በጊዜ ሂደት ኪሳራውን ያየነው አሁን ድረስ መተናል። ይሄ ገዢ የነበረው ሐሳብ አሁን ገዢ እንዳይሆን የሁሉም ሰው ኃላፊነት አለበት ብዬ አምናለሁ። ለዚህ ነው እሱ ላይ በደንብ መታሰብ አለበት ብዬ የማስበው። ሁሉ ጊዜ ጫካ እየገባህ ስትዋጋ፣ ጫካ እየገባህ የሆነ ነገር ለማስረከብ ስትሞክር በኃይል በመሳሪያ በመታጠቅ ብቻ አንድን ችግር እፈታለሁ የሚል ሶሳይቲ ይፈጠርብሃል። ምክንያቱም መጥፎ ባህል ነው። ኃይል ካለ መሳሪያ ካለ ሁሉንም ታስገብራለህ። ኃይል ካለ ጫካ ከገባ ሁሉን ነገር ስርዓት ታስይዛለህ የሚል አጓጉል የተሳሳተ ቲንኪንግ የሀገር የፖለቲካል ካልቸር ሆኖ ይሄዳል። እሱ ልጓም የሚያዘው እንደዚህ አይነት ነገሮች በጣም በስርዓቱ ማኔጅ ሲደረጉ ነው ብያምናለሁ። አይ ቲንክ ያለፈው ጊዜ እሱን አስተውያለሁ። እነዚህ ሁሉ ሲጠቀለሉ አንድ አካባቢ፣ አንድ ክልል፣ አንድ ሀገር በጦርነት በግጭት ውስጥ በጣም ሲሰነብት ሁለት ሲሪየስ ነገር ነው የሚገጥመው። አንደኛው ኢኮኖሚካሊ መሸከም የሚችለው ማምረት ከሚችለው በታች ነው የሚሄደው። ሊትራሊ ቁልቁለት ውስጥ ነው መንገባው። ኢኮኖሚካሊ ኮስታችን በጣም ብዙ ነው። የሰሜኑ ጦርነት ኮስት አናሊሲስ ገና አልተሰራም። በስርዓቱ እንኳን አላጠናነውም የሂውማን ኮስቱን። ሁለተኛ በጣም ብዙ ኢንቨስተር ይኖራል አንድ ሀገር ላይና አንድ አካባቢ። ልክ ኢንሴኪዩር ስታረገው ለግጭት አንተ አነሳሽ ስትሆን ኢንቨስተሩ ጥሎ ሆኖ የሚወጣው እሱ ኮሌክቲቭሊ አካባቢውን ሀገሩን ይጎዳዋል። ሁለተኛው ለአካባቢው ለመልማት የሚውል የሚበጀት የሚቀመጥ የነበረው የትኛውም የኢኮኖሚክ አክቲቪቲ ወደ ግጭት ሽፍት ያደርጋል። እሱ በጣም ብዙ ነገር ነው። ይኸውልህ ስቴፋኖስ፣ ለጦርነት ለግጭት እና ለአላስፈላጊ ሁከት የምታውለው ጉልበትና ገንዘብ ወይ ደግሞ በጀት ሰላም ላይ ከምታውለው 10 እጥፍ ይበላል። ኢኮኖሚስቶች በዛ መጠን ነው የሚይዙት። ለምን? ለሰላም ኢንቨስት የምናደርገው ገንዘብና ጉልበት ጦርነት ላይ ከምናወራው 10 እጥፍ ከበለጠ
እንዴት ነው ስቴቱንም ሀገሩንም ክልሉን ይዘን የምንሄደው? ኮስቱ በጣም ብዙ ነው ልለ እውነት ነው። በግሌ አሁን አልካቸው ነገሮች እንግዲህ ኢትዮጵያ የጦርነትን ዋጋ ምን እንደሆነ ሩቅ አይደለም። የቅርብ ጊዜ ትውስታችን የሰሜን ጦርነት ያደረሰው ኪሳራን እናስታውሰው ነው። ስለዚህ ስለሱ ልንነጋገር አንችልም። ጦርነት ምን ያክል አውዳሚ እንደሆነ ሁሉም ከኛ በላይ ለዓለም ሊያስተምር የሚችል አካል ያለ አይመስለኝም። ግጭት ስታረግ ስቲፋኖስ ይወለ አንድ አካባቢ ባልተፈለገ የግጭትና የጦርነት አካባቢ ስትገፋው ፕራዮር የሚፈጠረው ስርዓት አልበኝነት ነው። እውነት ነው። እጅና እግር የለውም። ማን ነው የሚያስተዳድረው? ሁለተኛ የአካባቢው የሀገሩ የሁሉም ቦታ ስትራክቸሩ የክልሉም የቀበሌም የሀገርም ስትራክቸር ይፈርሳል ወይ ደግሞ ይላላል። ያኔ ማናዛዥ ማንታዛዥ ሀገሩ ስርዓት ይዞ መሄድ አይችልም። ሶስተኛ ግቡ የማይታወቅ ግጭት ውስጥ መግባት ኮሌክቲቭሊ ሁላችንም ለቅሶ ነው የሚያስቀምጥ ይዞ ነው የሚወድቀው። ይሄ በብዙ ሀገሮች ውስጥ የታየ ነው። በሱዳን የታየ ነው። በሌሎች ሀገሮችም የታየ ነው። እንግዲህ የአማራ ክልል ወይንም የአማራ ሕዝብ በኢትዮጵያ ታሪክ ውስጥ ትልቅ ከወንድም ህዝቦች ጋር በመተባበር በኢትዮጵያ ታሪክ በኢትዮጵያ አርበኝነት በኢትዮጵያ ነጻነት ታሪክ ውስጥ ትልቅ ድርሻ የተወጣ ማህበረሰብ ነው። ከሀገራችን ትልቅ ክልሎች መካከል አንዱ ነው። በተፈጥሮ ብዙ የተሰጠው እንደሆነ ይታወቃል። የውሃ ሀብቱን የለም መሬቱን አንስተን አንጨርሰውም። በማዕድንም በሌሎች መስኮችም ያለውን ሁኔታ እንደው ዘርዝረን አንጨርሰው። የቱሪስት መዳረሻነቱን ብናነሳ በእስልምናም በክርስትናም ዘርፍ ያሉ ቀደምት የሚባሉ በርካታ ቅርሶች ያሉበት የዓለም ሀብት የሆኑ ቅርሶች ያሉበት አካባቢ እንደሆነ ይታወቃል። ግን ክልሉ በተለይ ደግሞ ባለፉት ዓመታት በነበረው ሁኔታ ባለው ተፈጥሮ ባለው ጸጋ ያክል አድጓል ማለት የሚቻልበት ሁኔታ አይደለም። የትምህርት መስፋፋትን ብታይ፣ የመሰረተ ልማት ሁኔታዎችን ብታይ፣ ከጤና ጋር በተገናኘ ብታይ፣ በሌሎች ዘርፎችም ያለው ነገር ብታይ ብዙ ክልል ውስጥ ብዙ ችግሮች እንዳሉ ይታወቃል። ከአፈር ማዳበሪያ ስርጭት ጋር በተገናኘ አርሶ አደሩ ላይ የሚደርሰው ጫና እንደዚህ ብዙ ጥያቄዎች እንዳሉበት ይታወቃል። ከዛ በኋላ ደግሞ በዋናነት በተለይ ባለፉት 50 ዓመታት በኢትዮጵያ ውስጥ በዘፈቀደ ሲተረክ የነበረው የከፋፋይ የሆነ ትርክት በአማራ ክልል ሕዝብ ላይ የፈጠራቸው ጫናዎች አሉ። ከወሰን ከማንነት ጋር የተገናኙ ጥያቄዎችም እንዳሉት ይታወቃል። በርካታ ናቸው በክልል ውስጥ ያሉ ጥያቄዎች። እነዚህ ተጽዕኖዎች ደግሞ ወይም ደግሞ ጥያቄዎች በህብረተሰቡ ላይ ያደረሱት ሁኔታም የሚታወቅ ነው። የ2010 ለውጥ እንዲመጣም የክልሉ ወጣቶች ያደረጉት አስተዋጽኦ ከፍተኛ እንደሆነ ይታወቃል። ከሌሎች ወንድም ህዝቦች ጋር በመተባበር ማለት ነው። ለውጡንም በመደገፍም የተደረጉ ሰልፎችን የምናስታውሳቸው ናቸው። ጥሩ ነገር በተለይ ከመንግስት በኩልም በወቅቱ መለስ ብለን የምናስታውስ ከሆነ እነዚህን ሁሉ የህብረተሰቡን ጥያቄዎች ጠቅላይ ሚኒስትሩ እናስታውሳለን። በጎንደር በባህር ዳር በመጀመሪያ ሰሞን ሲያደርጓቸው በነበሩ ስብሰባዎች ላይ ቀደም ሲል ያልኳቸው ጥያቄዎች በሚነሱበት ሰዓት የመሰረተ ልማት ችግሮችን የሚፈቱትን በሂደት እንፈታለን፣ ከህገ መንግስት ከሌሎች ጋር የተገናኙ ጥያቄዎችም የሚፈቱበትን አግባብ እንደሚፈለግ ጠቅሰው በዋናነት ግን ትልቁ ነገር ብዬ የማስበው ጥያቄዎቹን በሙሉ የህዝቡን ጥያቄዎች እንደሚቀበሉ ተገልጾ ነበር። ከዛ በኋላም በርካታ ሁኔታዎች በተለይ ከመሰረተ ልማት ጋር በተገናኘ በርካታ የመንገድ ስራዎች ሲሰሩ ተመልክተናል። የትምህርት ስራዎች በስፋት ተግባራዊ ሲሆኑ አይተናል። በቀዳማዊ እመቤት ጽሕፈት ቤት እንኳን ብናይ ብዙ ትምህርት ቤቶች በክልል ውስጥ የመጀመሪያም የሁለተኛ ደረጃ ትምህርት ቤቶችን አይተናል። የባህር ዳር ድልድይ አሁን በቅርብ የምናስታውሰው ነው፣ በዛ መልኩ የተመረቀ ማለት ነው። የጎንደር የውሃ ፕሮጀክትን እናስታውሳለን። የላሊበላ እድሳት፣ የኮምቦልቻ፣ የደሴ የመንገድ ስራዎች እንደዚህ በስፋት አሉ። ኢንቨስትመንትን በተለይ ደብረ ብርሃን አካባቢ ያለውን ኢንቨስትመንት ለማስፋፋት ብዙ ስራዎች እንደሚሰሩ እናውቃለን። የጎርጎራ ፕሮጀክት የምናውቀው ነው። በተለይ የክልሉን የቱሪዝም ሀብት መነሻ አድርጎ እየተገነባ ያለው ማለት ነው። ከበጋ መስኖ ጋር በተገናኘ በሲሚንቶ ፋብሪካ ደግሞ በዚህ በሰሜን ሸዋም በምስራቅ ጎጃም አካባቢ የሚሰሩትን ነገሮች የምናያቸው ናቸው። እነዚህ የህዝቡ ህጋዊ ጥያቄዎች ወይም ደግሞ ህዝቡ እንዲመለሱለት የሚፈልጉ ጥያቄዎች ግን አንዳንዴ ባልተገባ መንገድ
ይወሰድና ግጭት በሚቀሰቅስ መልኩ ይወሰድና ክልሉ በተለያየ አጋጣሚ ግጭቶች እንዲነሱ ተደርጓል። ከዛ በተጨማሪ ደግሞ የሰሜኑ ግጭት በክልሉ ያሳደረው የኢኮኖሚ የስነ ልቦናም የብዙ ተጽዕኖች አሉ። ከዛ ባልወጣበት ሁኔታ ላይ ነው እንግዲህ አምና ባለፈው ዓመት መጨረሻ አካባቢ በተለይ በክልሎች የነበረው የህገወጥ ልዩ ኃይል አደረጃጀት ወይንም ልዩ ኃይል ወደ ፌደራል የጸጥታ አካላት እንዲገባ የቀረበውን መነሻ ባልተገባ መንገድ ትርጉም ተሰጥቶ ሌሎች ጥያቄዎችም እነዚህ አብረው ሆነው ክልሉ ወደ ግጭት ውስጥ የገባው ግጭቱን ተከትሎ ብዙ ነገሮች ተፈጥረዋል። በወቅቱ የክልሉ ርዕሰ መስተዳድር የነበሩት እንግዲህ ዶክተር ይልቃል ባቀረቡ ጥያቄ መሰረት ምንድነው የፌደራል የጸጥታ ኃይል በመከላከያም ፌደራል ፖሊስም የክልሉም የጸጥታ ኃይል የተለያዩ ክልሉን ወደ ነበረበት ለመመለስ ስራዎች ሲሰሩ ነበረ። አሁን ወደዛ ደረጃ የተደረሰም ይመስላልና የ10 ወሩ የመጀመሪያው 6 ወር በኋላ ደግሞ የቆየው የ4 ወሩ የአስቸኳይ ጊዜ አዋጅ በክልሉ ምን ተሰራ የሚል ጥያቄ ቢመጣ እንግዲህ ለሰላሙ መምጣት አሁን ክልሉ ወደ ደረሰበት የተረጋጋ ሁኔታ ለመምጣት የመከላከያ ሰራዊት፣ የፌደራል ፖሊስ፣ የክልሉ የጸጥታ አካላት የከፈሉት ዋጋ እንዳለ ሆኖ የህብረተሰቡ አስተዋጽኦም ደግሞ ከፍተኛ ነውና ምን ተሰራ ወይንም ደግሞ ምን አመጣ የሚል ጥያቄ ቢነሳ ወይንም ደግሞ አስቸኳይ ጊዜ አዋጁ ያመጣውን ውጤትን ገምግም ቢባል ምንድነው የምንለው ልልህ አጠቃላይ አማራ ክልል በኢትዮጵያ ስቴት ቢልዲንግ በጣም ትልቅ ሮል ያለው ክልል ነው። ይሄን ሀገር እዚህ ካደረሱ በጣም ጉምቱ ከሚባሉ አካባቢዎች ይሄ አካባቢ ነው። በኢትዮጵያ ሂስትሪ፣ በኢትዮጵያ ኗኗር ይዞት የመጣው ባህል በጣም የሚገርም ነው። ብዙ ኤሊት ብዙ አዋቂዎች ያሉበት ሀገር ክልል ነው። እዚህ ክልል ላይ ያለው ዕውቀት ለዓለም የሚዳረስ ነው። ይሄንን ለዓለም የሚዳረሰውን ዕውቀት እኛ ጋር በደንብ እንዲደርስ ነው ምኞታችን። ስለዚህ የቤት ስራችን በጣም ብዙ ነው። ከህዝቡ ጋር የነበረው ውይይት ላይ የሚነሱ ጥያቄዎች የክልሉ አስተዳደር መመለስ ያለበትን ወስዷል። አሁን አይናፋር የምንሆንበት ጊዜ አልመሰለኝም። የቤት ስራ ያለበትን ሁሉ እየዘረዘርን እየሰጠን ስራውን በስርዓቱ መከናወን አለበት። የክልሉ አስተዳደር ወስዷል። በጣም አሪፉ ነገር ለምን መሰለ? ችግሩን ተረድተ የህዝቡን ድምጽ ሰምተ ምን ልትሰራ እንዳሰብክ ስትገናኝ የሚቀጥለውን ዘመን አሪፍ ታረጋዋል። የፌደራል መንግስት የቤት ስራ አለው ደግሞ ሪስፖንሲብል ተቀብሏል። የክልሉ ተወላጆች በጣም ብዙ ጉምቱ በጣም ተጽዕኖ ፈጣሪ ሰዎች አሉ። የሃይማኖት ሰዎች ጎበዝ። ክልሉ እኮ በጣም ዲፕ ዳውን የገባ የእምነት አገር ነው ክልል ነው። ሶ ይሄንን በደንብ የቤት ስራችን አሁንም እንድንወጣ ያስፈልጋል። በተለያየ ምክንያት ልንጋጭ እንችላለን። ችግር ሊፈጠር ይችላል። አይፈጠር አይባልም። ችግሩን ግን ማኔጅ ማድረግ ማስተዳደር ያስፈልገናል። ስናስተዳድር በልካችን ሁላችን በሚገባ ልክ ከሰራ ነው ፎርሹር ይቀረፋል። ያን ያህል በጣም የተጋነነ አይደለም የዚህ ሀገር ችግር። ሁሉም ሰው ኃላፊነቱን ከተወጣ መቀረፍ የሚችል ነው። ሁለተኛ ቀደም ብለ የዘረዘርካቸው ነገሮች አይ ቲንክ ባልተገባ ሁኔታ ለመዘገብ የሚሞክሩ ባልተገባ ሁኔታ ክልሉን እንዳይረጋጋ የሚያደርጉ ሰም ካይንድ ኦፍ የሚዲያ ተብዬዎች ጉዞ ብዙ ያስተጋጉላል። አንዳንዱን ነገር በጣም ሪስፖንሲብል መሆን ያስፈልጋል። በጣም ይገርመኛል ከሚዲያ ጋር በተገናኘ በተለይ ባህር ማሮ ቁጭ ብሎ እዚህ ጉዳይ ላይ ብዙ የሚወተውቱ ሰዎች አይ ቲንክ መሬት ላይ ካለው እውነት ጋር በጣም የተፋቱ ይመስለኛል። አሁን ቅድም የዘረዘርካቸው ለሱ ጥሩ ምልክት ይመስለኛል። ከመሬቱ ጋር ያለው መፋታት የለብንም። ሰሜኑ ግጭት ላይ ትግራይ ክልል የነበረውን ፔን ቀስ ብለው ነው የተረዱት። ሰሜኑ ግጭት ላይ የነበረብን ኮሌክቲቭሊ የሀገር ቀውስ ቀላል አልነበረም። ይሄን ለመረዳት ይሄ ሁሉ እዳ መክፈል አልነበረብንም። ሁሉም ሰው መረዳት ነበረበት። ሁለተኛ በራስ የፈጠርከው ምናብ ውስጥ ቁጭ ብለህ ለመዘገብ መሞከር ጤነኝነት አይደለም። ለዚህ ነው ከመሬት ትፋታለህ፣ የራስን ምናብ ትፈጥራለህ፣ ለምናብህ ፕሮፓጋንዳ ትነግረዋለህ። እሱ ኮሌክቲቭሊ የተረጋጋን አካባቢ ይረብሻል። ሁልጊዜ በቀውስ ጊዜ ሶስት ሲሪየስ ተቋማት ብዙ አይፋቱም። ስፔሲፊካሊ ደግሞ እንደ ኢትዮጵያ ባለ ሀገር ይኸውልህ ሚሊታሪ ዊንጉ የፖለቲካል ዊንጉና የሚዲያ ዊንጉ የኢትዮጵያ አስተዳደር የተራራቀ አይደለም። በደንብ ይግባባል። ናሽናል ኢንትረስት ላይ በደንብ ይግባባል። ጥያቄ የምትታገለው ከሚሊታሪው ጋር ከሚዲያው ጋር ወይስ ካስተዳደሩ ጋር? ካስተዳደሩ ጋር ኢትስ ኦኬ፣ በስርዓቱ መታገል ትችላለህ። ዊዛውት
ብረት ጫካ ሳትገባ መንገዱ ሁሉ ቀላል ነው ሚሊታሪው ጋር ስትመጣ ችግር ነው የሚያው የትኛውም ያደገ ሀገር አውሮፓ መሄድ አሜሪካ መሄድ መከላከያ እንዳትነኩ ነው የሚባለው እሱ በደም መታመን አለበት ቢያምናል በሚዲያ አካባቢ ያለው ሰበካ በጣም ያስደነግጠኛል አብዛኞቹ ራስ በቅ እንደሆኑ ይናገራሉ መሪ እንደሆኑ ሊያነሱ ይሞክራሉ በመሃል ቀደም ብለን እንዳልከው ህዝቡ ይቸገራል ህዝቡ በጣም ይታማል መቸገር ብቻ ሳይሆን እኔ አንዳንድ ጊዜ በጣም የሚገርመኝ አይሆንም የሚሆን ነገር አይደለም ግን ይሄን ነገር ኦልሞስት እንዲፈርስ የሚሰሩ ሚዲያዎች እንዳሉ በግልጽ ይታወቃል በተለይ ሰሜን አሜሪካ ቁጭ ብለው ለጋጠባ የተለያዩ አጀንዳዎችን እያመጡና ማስበው ምንድነው ከዛ በኋላ የሚጠብቁት ገባ በነጋ በጠባ ቁጥር ክልሉ እንዳይረጋጋ አገር ከያዘው መስመር እንዲወጣ የሚያደርግ ሰፊ ፕሮፓጋንዳዎችን ሲሰሩ አሉና ከዛ በኋላ ምንድነው የሚያስቡት እሺ ፈረሰ ከዛ በኋላ ምንድነው ማየት የሚፈልጓት ኢትዮጵያን ከዛ እንደገና በከፈራረሰችው ኢትዮጵያ ውስጥ ሌላ እንደሱ ብሎ ነገር የለምና አይገባኝም ምን እንደሆነ አጀንዳቸው ስለዚህ በኔ ግንዛቤ የክልሉ ህዝብ ጣላት በየምወስደው በተለይ ሚዲያዎች ናቸው ገባ የወጣቶቹን ጥያቄ ረዳለው ነው መገፋቶች ነበሩ ያልተገባ ድርጊቶች ሲፈጸሙ እንደነበረ ግድያዎች ነበሩ እንደዚህ ይያለን ብዙ ጥያቄዎችን ልናነሳ እንችላለን ግን ጥሩ ነገር ይሄንን ችግር ለመፍታት የክልሉ መንግስትም ጥያቄውን ተቀብሏል የፌደራል መንግስትም ጥያቄውን ተቀብሏል እና ሰውሳለን ጠቅላይ ሚኒስትር አብይ ከክልሉ ከተወጣጡ የተለያዩ የህብረተሰብ ክፍሎች ጋር በጽፈት ቤታቸው ውይይት ሲያደርጉ እነዚህ ጥያቄዎች ነበር ሲነሱ የነበሩት ስለዚህ ይሄ የሚፈታበትን መንገድ አብረን ተባብረን መስራት ያለብን የሚል ነገር አንስተዋል በቀደምም በአዲስ አበባ ነዋሪ ከሆኑ የክልሉ ተወላጆች ጋር በጀነራል አበባው ታደሰ እንደዚሁም በኮሚሽነር ዘላለም መንግስቴና በሌተናንት ጀነራል በላይ ስዩም የሚመራ ውይይት በአድዋ ማዕከል ውስጥ ተደርጎ ነበርና እዛም የተነሳው ጥያቄ ይሄው ነው መፍትሄውም በጋራ ነው የምናደርገው የሚል ነገር ተነስቷል ዶክተር አረጋም በተደጋጋሚ የሰላም ጥሪ ሲያደርጉ እንሰማለን ጠቅላይ ሚኒስትሩም በባህር ዳር የድልድይ ምርቃት ላይ ጥያቄ ሲያነሱ ተመልክተናል ሌሎች ሰዎችም በተደረጉ ውይይቶች ሁሉ ቅድም እንዳልከው በጎንደር ኮማንድ ፖስትም በጎጃምም በወሎም ሁሉ ሲደረግ የሰላም ጥሪዎች ይቀርባሉ አንዳንድ አካባቢዎች ደግሞ ቅድም እንዳልነው በምስራቅ ጎጃም የሃይማኖት አባቶች ጭምር ጣልቃ እየገቡ ይሄንን ነገር በእርቅ እንደዚህ እንዲፈታ የሚያደርጉበት ሁኔታዎች አሉ አሁን ከነበረው የጸጥታ ሁኔታ የተሻሻለበት ሁኔታ አለ ግን ችግሩ አሁንም ሙሉ ለሙሉ አልጠፋም ብለን የምናስብ ከሆነ ዝም ተብሎ ነው ወይ ቁጭ የሚባለው መንግስት የሚሰራቸው የሀገር መከላከያ ሰራዊት የሚሰራቸው የፌደራል ፖሊስ ሌሎች የጸጥታ አካላት የሚሰራቸው እንዳሉ ሆኖ ሌላውስ ገባ የሃይማኖት አባት የታዋቂ ሰዎች ኦር ምናምን የንግዱ ማህበረሰብ እንበል ዝም ብለን ነው ወይ ማየት ያለብን አንዳንድ ጊዜ የማቀራረብ ስራ የማገናኘት ስራ መስራት የለብንም ወይ መንግስት ጋም ችግር ካለ ያንን የመንግስት ችግር የሚቀረፍበትን መንገድ ጥያቄ ያነሱ አካላትም ጋር ያለውን ነገር እሱን ዝም ብሎ እንዴት ይታያል ለለ አንድ ሀገር እንደሱ ሲሆን ነው ምንድነው ከዛ በፊት እንዳነሳ ነው አራሽ የለውም ወይ ቀዳሽ የለውም ወይ ተኳሽ የለውም ወይ የሚባል ሀገሩ የሚቆመው እንደዚህ ነው ሁሉ ጊዜ ይኸውልህ አንዳንዱ ነገር በምን መጠን እንደተጎዳን በደንብ ካሳየን ፓብሊኩ በደንብ አንደርስታንድ ያደርጋል ብያለሁ በዚህ ግጭት በዚህ በነበረው ጊዜ በዘንድሮ ዓመት ትምህርት ቤት መሄድ የነበረባቸው ተማሪዎች በምን ያህል ቀሩ ይኸውልህ አልቲሜትሊ የሀገር ህልውና የሚረጋገጠው በተማረ ሰው በትውልድ ዴፊኒትሊ ይሄንን ወደ ትምህርት ቤት መሄድ የነበረበት ጀነሬሽን ትውልድ በምን መጠን ቀረ በግጭት ይሄ ኮስት አይደለም ወይ ለአንድ ሀገር ላይ ለአንድ አካባቢ ለአንድ በጣም ገጠር ለሚኖር ኢትዮጵያ ይሄን ፊል አታረገውም እንዴ በምን መጠን ዲታች ሆነሃል ተነጥለሃል ከጉዳዩ አይ ቲንክ አንዳንዱ ነገር እንዴት ይመስለኛል መሰለኝ በተለያየ መንገድ በሁሉም አቅጣጫ ያሉ ግጭቶች ሲነሱ እዚህ ሀገር ላይ ሰሜንም የኦሮሚያ ክልልም ብዙ ቦታ ላይ በተለይ አዋቂ ነን የሚሉ አብዛኞቹ ብዙ የሚታገሉት ብዙ ለማውራት የሚሞክሩት እንደዚህ አይነት በጣም አላስፈላጊ ፕሮፓጋንዳ የሚያጡት ፕራዮርሊ መሬት ላይ ነገሩን ድሉን ሲያጡት ወደ ፕሮፓጋንዳ ይላሉ ሁለተኛው ግን ስቴቱ በቀላሉ የሚወድቅ ይመስላቸዋል እሱ በጣም ሲሪየስ ነገር ነው ይወል ይሄ ከሁለት ነገር ይነሳል አንደኛ የስቴት ፓወር አይገባም አልተረዳም ማለት ስቴት በባህሪው ጉልበታም ነው
ስቴት ዝም ብለ በወሬ የምታፈርሰው አይደለም። የኢትዮጵያ ደግሞ ይለያል። ዴፊኒትሊ የመጣበት መንገድ ይለያል። ቀደም ብዬ እንዳልኩ የሚሊተሪው የፖለቲካል ዊንጉ መስመሩን ጠብቆ ናሽናል ኢንትረስት ላይ ብዙ ሳይዋጋ ብዙ ሳይጣላ ነው ያለው። ይህን መነጠል በጣም ከባድ ነው። ሁለተኛው ስቴቱ የቆመው ሀገሩ የቆመው በእኛ አምሳልና ቅርጽ ነው ማለት ሲጀምሩ በጣም ይቸገራሉ። እንደሱ አይደለም። እዚህ ሀገር ላይ በጣም ብዙ ማንነት አለ። you have to respect him። ካልተከባበርን ብዙ ማንነት እንዳለ ካላወቅን እንስታለን። ባንተ አምሳልና በእኛ አምሳልና በእኛ ቅርጽ የተሰራው ብቸኛው ነገር ምን መሰለ? መከላከያ ሰራዊት ነው። ኢትዮጵያን የሚመስለው መከላከያ ብቻ ነው። ሌላ ሁሉ እንደዛ አይደለም። ብዙ ዳይቨርስ እንደዛ ስላችሁ የመከላከያ ውስጥ ዳይቨርሲቲ የለም ማለት አይደለም። ኦሊኖል ግን የኢትዮጵያ ምስል ያለው እዛ ጋር ነው። አንዳንዱን ነገር አንተ የፈጠርከው ሲመስልህ አንተ የምታፈርሰው ይመስልሃል። እሱ ትክክል አይደለም። ወደ ቀልብ መመለስ በጣም የሚያስፈልግ ይመስለኛል። የኢትዮጵያን ችግር የኢትዮጵያን ነገር ፐርሰፕሽኑ አቀባበሉ በጣም ሲምፕሊስቲክ ያደርጉታል። የሆነ አይነት የሚዲያ ዋርፌር ሲጀምሩ የስቴቱ በቀላሉ ፍርስ ብሎ የሚጠፋ ነው ይመስላል። ሲምፕሊስቲክ ቲንኪንግ እንደዚህ ደግሞ አብዛኞቹ በጣም ትላንትና በነበራቸው አቋም ዛሬ አታገኛቸውም። ዛሬ የነበራቸው አቋም ደግሞ ነገ ምን እንደሚሆን አታውቅም። ግን አንድ ፋክት እኔ መደመጥ ማለት ህዝብ ክልሉ እንዳይረጋጋ ሀገር እንዳይረጋጋ በአብዛኛው የሚዲያ ተጽዕኖ ከፍተኛ እንደሆነ እረዳለሁ። ክልሉ ላይ ያለውን ችግር ግን መደመጥ አለበት፣ መሰማት አለበት። ወጣቶቹ መደመጥ አለባቸው። ጥያቄ ያላቸው ወገኖችም መሰማት አለባቸው። ይሄ ግን የህግ የበላይነት ምናምን የሚለውን ነገር ኮምፕሮማይዝ ባደረገ መልኩ አይደለም። ስለዚህ ጥያቄዎች ነበሩ። ጥያቄዎች እንዲፈጠሩ የሚያደርጉ ሁኔታዎች እንደነበሩ መቀበል ያስፈልጋል። ይሄንን ደግሞ መንግስትም ተቀብሏል። የፌደራልም የክልልም እንዳልነው ጠቅላይ ሚኒስትሩ በተደጋጋሚ ሲያነሱ ነበርና ችግሩ ምንድነው ማለት መንግስት ጥያቄውን ተቀብያለሁ ካለ የፌደራሉም የክልሉ ህብረተሰቡም ሰላም የሚፈልግ ከሆነ የመከላከያ ሰራዊትም እነዚህ ነገሮች ተደጋጋሚ የሚያነሳ ከሆነ አሁን አንድ ነገር አለ ማለት ነው። ክልሉ እንዳይረጋጋ የሚፈልገው ከሀገር ውስጥ ካለው ይልቅ ውጭ ቁጭ ያለው ነው ማለት ነው። ይሄንን ግጭቱን ንግድ ያደረገው ግጭቱን የገቢ ማግኛ ያደረገው በተለያዩ ሀገራት ቁጭ ብሎና ከነዚህ ጀርባ ደግሞ እነሱስ ብቻቸውን ናቸው ወይ? ይሄ ሀገር ኢንጀነራል እንዳይረጋጋ ይሄ ሀገር ኢንጀነራል ባልተገባ የፖለቲካ ቀውስ ውስጥ እንዲገባ የሌላ እጆችስ የሉበትም ወይ? የቅርብም የሩቅ ዴፊኒትሊ ሁሉ ጊዜ አንድ ቀውስ ሲመጣ ሁሉ ጊዜ አንድ ጥያቄ ሲመጣ ከኢትዮጵያ ጋር ተገዳዳሪ ነን የሚል የትኛውም አካል እጁን ለመስደድ ይዘጋጃል። ኢንስትሩመንት ደግሞ መጠቀሚያ ሆኖ የሚመጣው ራሱ የዜጋ እጅ ይዞ ነው የሚመጣው። ይሄንን በጣም በቀጭኑ መረዳት ያለባቸው ይመስለኛል። በጣም ቀላል ነገር አይደለም። ይኸውልህ ኦሊኖል ክልሉንም ሀገሩንም የምንታገለውም የምናወራውም ከማን ጋር እንደሆነ አይ ቲንክ አልቲሜትሊ ግቡ የሚታወቅ አይመስለኝም። የት ነው የሚያዳርሰው? ግቡ የማይታወቅ የፖለቲካና የትጥቅ ትግል መዳረሻ የለውም። እሱ አልቲሜትሊ የሚመጣው ኪዮስ ነው። ይሄ ለህዝቡም ግን ጥያቄ የለም ማለት አይደለም። እነዚህ ወገኖች ምንም ይሁን ምን ጥያቄ ህዝቡ ውስጥ ያለ ጥያቄን አንስተው ነው በግሌ ያምናለው እንትን የሚያደርጉትና እኔ የሚያሳስበኝ ግቡ ነው እንጂ ጥያቄ እኮ ስለሌለ አልቲሜትሊ የት ነው የምትሄደው ነው። ሜካኒዝሙ ካለ ኦኬ፣ ምንድነው ሜካኒዝሙ? ጥያቄ ይኖራል። ጥያቄን የምታስተናግድበት መንገድ አለ። ሁለት ጥያቄ ይኖራል። ጥያቄ የሚመለስበት ደግሞ ግብ አለ። እዚህ ጋር ነው የምፈልገው የምትለዋለ። ይሄንን አሁን ባለው ስቴት አሁን ባለው ስትራክቸር መልስ የማይሰጥህ ከሆነ ሜካኒዝም አለ የለንም። ናሽናል ዳያሎግ ጥሩ ምሳሌ ነው። ጀስቲስ ትራንዚሽናል ጀስቲስ ጥሩ መፍትሄ ነው። የትኛው ሜካኒዝም ነው የሚሰራው? ወደሚሰራው ነው የምትሄደው እንጂ ኬዎስ ቀውስ በቀውስ እያዞርክ ልትሄድ አትችልም። የሆነ ቦታ ላይ ቆም አድርገህ የት ነው የሚሄደው እንዴት ምን ጋር ነው ምደርሰው የሚል ጥያቄ መነሳት አለበት ብዬ አምናለሁ። እንደዛ ካልሆነ በጣም እጅና እግር ያጣል። ለዚህ ነው ማክሲመም የምትታገለው ፕሮግራም ምንድነው? ሚኒመም የምታገኘው ነገር ምንድነው? ይሄ በየትኛውም ቀውስ ውስጥ የሚፈጠር የምታሰለው ነገር ነው ብዬ አምናለሁ። ለዚህ ነው እሱ ላይ በደንብ መታሰብ አለበት። ስፔሲፊካሊ እንደዚህ አይነት ውይይቶች ላይ አማራን ክልል አሁን ስናነሳ በጣም ስለሚያስቆጨን ነው። ያ ክልል በጣም በምርት የኢትዮጵያን ጂዲፒ በአብዛኛው ከያዘው ክልል አንደኛው ይሄ ክልል ነው።
እዚህ ክልል ላይ የሚፈጠር የትኛውን ቁስልና ፔን ሁላችንም ነው የሚሰማን ምክንያቱም ማንንም ሰው ተነጥሎ አይኖርም ሁላችንም ከዚህ ክልል ነዋሪ ጋር የተሳሰረን ፔኑ አለን ሁለተኛ የኢትዮጵያን ፖለቲካል ኢኮኖሚ ድሎች ምንላቸው በሙሉ የዚህ ክልል ሼር አለው ሶ አንዱ ሲጎዳ ሌላው የሚደሰትበት ሀገር አይደለም ለዚህ ጥሩ ምሳሌ ደጋግመን የምናነሳው ሩቅ ሳንሄድ የሰሜኑ ጦርነት ነው አይደል ለዚህ ነው ኮሌክቲቭሊ ሀገሩ ወደ አላስፈላጊ ጉዞ እንዳይሄድ ምን እናርግ መመካከር አይኖርብንም ወይ ሁላችንም በቤት ስራችን መጠመድ የለብንም ወይ እንጂ ባህር ማዶ ተቀምጠ ሀገሩን ባልተገባ ናሬሽን መውሰድ አልቲሜትሊ ስትመለስ የምታገኘው ሀገር አይኖር በጣም የሚገርመው 24/7 ነው ይሄ ነገር የሚሰራው በዚህ በኩል እንደዚህ ሊደረግ ነው ከቅድም እንዳልከው ከዝም ብሎ ካምሮ እየነቁ እና በመናብ እየተፈጠሩ ይሄኛው በዚህ በኩል ወረራ ሊፈጽም ነው በዛ በኩል ወረራ ሊፈጽም ነው በዚህ በኩል ዛሬ እንደዚህ ተደረገ እንደዚህ እየተባለ ዝም ብሎ በአንዳንዱም በፈጠራ ጭምር እየተጨመረበት ባልተገባ መንገድ ክልሉ ወዳልተገባ ሁኔታ እየሄደ ነው እንግዲህ ባለፈው በነበረው ሁኔታ በአስቸኳይ ጊዜ አዋጁም ከዛ በፊት በነበረው ሁኔታ የተከፈለውን የዋጋ የምናቀው ነው በሀገር መከላከያ ሰራዊት በኩልም በዛ በኩል ባሉ ኃይሎች በኩልም የተከፈለው የሚታወቀው ህብረተሰቡ ላይ የደረሰው ጉዳት የምናቀው ነው ከደሞዝ ውጭ ለስንት ጊዜ የተቀመጡ የመንግስት ሰራተኞችን የምናቀው ነው በንግዱ ማህበረሰብ ላይ የደረሰውን ጉዳት የምናቀው ነው በአጠቃላይ በሀገር ኢኮኖሚ ላይ የደረሰውን ጉዳት የምናቀው ነውና አሁን ከዚህ ወጥቶ ወደ ተሻለ ነገ መሄድ የሚቻልበት ሁኔታዎች ላይ መስራት ያስፈልጋል እነዚህ ሚዲያዎች ግን አሁንም እሱ እንዲፈጠር እሱ ሁኔታ እንዲታይ የሚፈልጉ አይመስልም ዛሬም በዛው አዙሪት ውስጥ ዛሬም በዛው በግጭት አዙሪት ውስጥ እንዲቀጠል የሚፈልገው ቀደም እንዳልከው ሰፊ የሚታረስ ቦታ ያለው ክልል ነው አማራ ክልል በሚሊዮን የሚቆጠር ኩንታል በአመት እንግዲህ ለኢትዮጵያ ኢኮኖሚ የሚያስገባ ነው ክልሉ ከጸጥታ በመደፍረሱ የተፈጠረው ተማሪዎች ላይ የተፈጠረው ነገር የምናውቀው ነው ወደ 170 ሺህ ነው እንደዚህ 6ኛ ክፍል ተማሪዎች ባለፈው ሳምንት የ6ኛ ክፍል ብሔራዊ ክልላዊ ፈተና ወስደዋል ነገር ግን ወደ ትምህርት ቤት ያልደረሱ ተማሪዎች አሁንም አሉ ሌሎች ክልሎች ላይ ይሄ በሌለበት ሁኔታ ላይ ማለት ነው ግብርናው ላይ የደረሰውን ተጽዕኖ የምናውቀው ነው አገልግሎቱ ላይ የደረሰውን የምናውቀው ነው በተለይ ክልሉ የሚታወቀው ከቱሪዝም ጋር እንደመሆኑ መጠን የቱሪዝም ኢሜጁ ላይ የሚያሳድረውም ተጽዕኖ በጣም ከፍተኛ ነው አንዴ ደግሞ የቱሪስት መዳረሻ አካባቢዎች ስማቸው ባልተገባና ከግጭት ጋር በተገናኘ ከተነሳ 10 እና 15 ዓመት ሊፈጅ ይችላል ይሄንን ነገር ወደ ኋላ ለመመለስና ወደ ነበረበት ሁኔታ ለማድረስ ማለት ነው አሁን ደግሞ ያለነው የክረምት ወቅት ነው የክረምት ወቅት የእርሻ ወቅት ነው የእርሻ ወቅት አሁን ከ1 ሚሊዮን በላይ በምስራቅ ጎጃም አካባቢ ብቻ የአፈር ማዳበሪያ ስርጭት እየተደረገ እንደሆነ መረጃ አግኝቻለሁ ሌሎች አካባቢዎችም እንደዚህ አይነት ስራዎች እየተሰሩ ነው ነገር ግን ይሄንን የእርሻ ወቅት ይሄንን ከፍተኛ ልማት የሚሰራበት ወቅት አንዴ ከተደናቀፈ ችግሩ ለአመታት በተከታታይ የሚሄድ ነው አምና በአግባቡ እርሻ ባለመታረሱ ብዙ የክልሉ አካባቢዎች ላይ አሁንም እርዳታ የመጠበቅ ነገሮች አሉና ተመልሶ ዙሪት ውስጥ እንዲገባ ነው ወይ የሚፈልገው አትሊስት የሆነ ቦታ ላይ እስካሁን የሆነ ቦታ ላይ ቆሞ ደግሞ ችግሩን ተነጋግሮ ተወያይቶ መፍታት አይቻልም ወይ ይሄንኑ ያንኑ ትላንት የተደረገውን ነገር እየተደረገ አሁንም በጉልበት አሁንም በእልህ አሁንም በቃ ከዚህ ውጪ መፍትሄ አናገኝም አይነት አካሄድስ ብዙ እንትን ያደርጋሉ መንግስትስ ከዚህ ገፋ ብሎ ከጥያቄ ካላቸው ወገኖች ጋር የሚነጋገርበት እንግዲህ ጥሪዎች ተደጋጋሚ ያቀርባል በርግጥ ግን አሁንም ከዚህ በተሻለ የሚሄድበት ሁኔታ መፈጠር የለበትም ወይ የክልሉ ህዝብ ጥያቄ ሌጂቲሜትና ህዝብ መንግስትም የተቀበላቸው ጥያቄዎች ወደ ጠረጴዛው መተው በምክክር ኮሚሽን ምናምን በመነለው ሂደት ውስጥ ማለፍ የለበትም ወይ ለለ የክልሉ አስተዳደር ፌደራል መንግስትም ታዋቂ ሰዎች የሃይማኖት ያሉትን ሁሉም ሪስፖንሲብል ነው የሚጠየቁ ጉዳዮች የሚነሱ ነገሮችን የመፈጸም የማስፈጸም ኃላፊነት አለባቸው
ካልሆነ ኮሌክቲቭሊ የሚጎዳው ሀገሩ ነው። ሀገሩ ከዚህ በላይ መጎዳት የለበትም። አፎርድ አናረግም። ግጭት፣ ጦርነት ካሁን በኋላ ምንችል ሀገር አይደለም። ማንችለው ስለማይገባን ነው። በዛ መጠን ካልተረዳነው ችግር ነው ብዬ አምናለሁ። ሁለተኛ ኢትዮጵያ በታሪኳ በጣም በርካታ አጋጣሚዎች ሚስ አድርጋለች፣ እያጣች ነው ያለችው። እሱ እንዳናጣ ምንድነው የምናደርገው? በአፍሪካ ብቸኛዋ ቀኝ ያልተገዛች አገር ነች ኢትዮጵያ። በሚጠበቀው በሚያስፈልገው ልክ ስልጣኔያችንን እዚያ አድርሰናል። በኢትዮጵያ ይኸውልህ አሜሪካና አውሮፓ የተባበሩት መንግስታትን ሲመሰርቱ እኛ ነበርን። የት ነው ያሉት? የት ነው ያለነው? ማለት መጠየቅ አያስፈልግም? እንደዚህ በጣም ሲሪየስ ጥያቄዎች ያስፈልጉናል ብዬ አምናለሁ። የትምህርት ስርዓት የሚባለው ጉዳይ የምዕራባውያን የትምህርት ስርዓት ብቻውን ኢሬሌቫንት ነው ብለን የሀገር በቀል ጨምረን እኮ ስናስተምር ኖረናል። ይሄ የት ወሰደን? ይህን መውሰድ ያቅተን ነበረ? በክልል በብሔር በቋንቋ እየተጣላን እድሜ ልካችን መጓዝ አለብን? የማንስ ኃላፊነት ነው? አልቲሜትሊ እናቶቻችን፣ ልጆቻችን፣ ትውልድ በምን እንዲያስታውሱን ነው የምንፈልገው? በግጭት ወይስ በምክክር? የኛ ምርጫ አይደለም ወይ? ይሄን የመስራት ይኸውልህ ግጭት፣ ጦርነት፣ እነዚህን ሁሉ በስርዓቱ ይዘው ከሄድ በታሪክ ካስቀመጥከው አልቲሜትሊ ይሄ ካለፈ በኋላ የሚገጥምህ ጸጸት ነው። ጸጸት የትም አያራምድህም ነው። አሁን ቁጭ ብለን የተቀመጡ እድሎች በጣም ብዙ ናቸው። መመካከር፣ መነጋገር፣ ፖለቲካል ዲስከሽን ማድረግ የማን ኃላፊነት ነው? አልቲሜትሊ የተዋጋን ብቻ መሄድ ኮስቱ ብዙ እንደሆነ ተዋጊውም ያውቀዋል፣ ህብረተሰቡም ያውቀዋል፣ ይሄን መገናኛ ብዙሃን የሚያይ ሰው በሙሉ ያውቀዋል ነው። እዚህ ሁሉ ነገሮች ውስጥ ግን የሚቆምር ብዙ ሰው ይኖራል። ይሄንን ዳር ማስያዝ ኃላፊነት አለብን። ስፔሲፊካሊ የክልሉ በጣም ጉምቱ የሚባሉ አዋቂዎች ትልቅ የቤት ስራ አለባቸው። ኤሊት ግሩፖች፣ ሊትራሊ ኤሊቶች አሉ። እነዚህ ኤሊት ግሩፖች ናሬሽን ያውቃሉ፣ እውቀት ያውቃሉ፣ ኢንፍሉዌንስ ያውቃሉ፣ ዓለም አቀፍ ስም ያላቸው በርካታ ሰዎች አሉ። ፎር ሹር እነዚህ ሰዎች ወደ ቀልባቸው ተመልሰው ይሰራሉ ብዬ አምናለሁ። ምክንያቱም ክልሉም ሀገሩም አይገባውም። በማይገባው ጉዳይ ላይ እድሜ ልካችን እየተዋጋን መሄድ ኪሳራው ለትውልድ ነው። እኔ ደግሞ ከኤሊቱ በላይ ውጤታማ ይሆናል ብዬ የማስበው ልክ ቅድም በምስራቅ ጎጃም የጎቻ ሲሶን ነብሴ ወረዳ የሃይማኖት አባቶች ያደረጉት ተግባር ነው። በእስልምናም በክርስትናም ያሉ የእምነቱ አባቶች ሄደው ጥያቄ ያላቸውን ከመንግስት ጋር የማቀራረብ የእርቅ የሰላም አይነት ሂደቶችን አድርገው እንግዲህ ታጣቂዎች የሚመለሱበትን ሁኔታ ፈጥረዋል። ክልሉ በሁለቱም እምነቶች ትልልቅ የበቁ አባቶች ያሉበት ነው። ስለዚህ እነሱ ይሄንን ነገር ቢገቡበት ብዙ ነገሮች እንደሚለወጡ አምናለሁ። የተጀመሩ ልማቶች አሉ። ቅድም እንዳልነው የኮሪደር ልማቱን የባህር ዳርን ጨምሮ የእርሻ ሁኔታውን በተለይ በዘንድሮ የእርሻ ወር ወቅት በአግባቡ እንዲያልፍ በመንግስት በኩል የተደረጉ ዝግጁነቶች በስፋት አሉ። የክልሉ ካቢኔ አባላት እንግዲህ ዶክተር ድረስ ሳህሉ በምክትል ማዕረግ የገጠር ልማት አስተባባሪ ናቸው። የአማራ ብልጽግና ጽህፈት ቤት ኃላፊ ዶክተር ፍቅሩም የክልሉ ርዕሰ መስተዳድር ዶክተር አረጋም በተደጋጋሚ ከሰላም ውጭ አማራጭ የለንም፣ ችግሮችን ተነጋግረን ተወያይተን እንፍታ የሚል ጥያቄዎችን በተደጋጋሚ ሲያነሱ ነበረ። በክልሉ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ አማካኝነትም ለችግር ተጋላጭ የሆኑ ወገኖች ድጋፍ እየተደረገ ነው። በሁሉም የክልሉ አካባቢዎች ለምሳሌ ደብረ ብርሃን በግጭቱ ጋር በተገናኘ ተፈጥሮ የነበረውን የንግድ እንቅስቃሴ ዳግም ለማነቃቃት ኤክስፖ እየተደረገ ነው። በደሴም ተመሳሳይ ባዛር እየተከናወነ እንዳለ ተመልክቻለሁ። በሰሜን ጎንደርም እንደዚሁ በአቸፈር ወረዳ የመንግስት ሰራተኞች ሰላሙን ለመመለስ ቃል የገቡበት ሁኔታ አይቻለሁ። በእንጅባራ ከተማም እንደዚሁ የሰላም ውይይት ተካሂዶ መንግስትም የከተማው አስተዳደርም ከ32 ሚሊዮን ብር በላይ ወጪ በማድረግ የተለያዩ መሰረተ ልማቶችን እየሰራ እንደሆነ መረጃ አግኝቻለሁ። ከዚህ በተጨማሪ እንዳልነው ቅድም በተለይ ከአረንጓዴ አሻራ ጋር በተገናኘ ወደ 1.4 ቢሊዮን ችግኞች ለዘንድሮ ተዘጋጅተዋል። በምስራቅ ጎጃም እንደዚሁ በወልዲያ ከተማም የሰላም እንቅስቃሴዎች ወይም የሰላም ንግግሮች ተደርገዋል። በባህር ዳር ከተማም ወደ ቱሪስት መዳረሻ ለማድረግ ስራዎች እየተሰሩ ነው።
እንግዲህ ሁለት እውነት ነው በመሬት ላይ እየተሰሩ ያሉ ስራዎች እነዚህን ይመስላሉ። ዝም ብዬ ራፍ ላይ ያዩዋቸው ናቸው። በተለይ በውጭ ሀገር ቁጭ ብለው ያሉ ሚዲያዎች ደግሞ የሚሏቸው ነገሮች አሉ። አሁን ለህዝቡ የሚጠቅመው መሬት ላይ የሚሰራው የልማት ስራ ነው። ያልተመለሱ የህዝቡ ጥያቄዎች ውለው ሳያድሩ የሚመለሱበት ሁኔታ መፈጠር አለበት። እሱን ለማድረግ መንግስትና ጥያቄውን የህዝብ ጥያቄን አነሳ የሚሉ ወገኖች መቀራረብ አለባቸው። ቅድም እንዳልከው ከዚህ በኋላ ብዙ የተሞከረ ብዙ የተደረገ ነገር ስለሆነ አሁንም በብረት የሚመለስ ጥያቄ ብዙ የሚመጣ አይደለም። ቢመጣም ብዙ የሚጸና አይደለም። ቢጸናም ደግሞ ብዙ ለውጥ የምታመጣበት ሁኔታ አይደለም። ክልሉንም ሀገርንም ወደ ኋላ ከመመለስ በስተቀርና ምንድነው መሆን ያለበት? በግሌ ተቀራርቦ ማውራት፣ የአስተሳሰብ ለውጥ ማምጣት፣ ጥያቄዎች በሰላማዊ መንገድ የሚመለሱበት ሁኔታ አለ። በተለይ ደግሞ የምክክር ኮሚሽን ተብሎ ኢትዮጵያ እየመከረች ኢትዮጵያ እየዘከረች ባለችበት ሰዓት ባልተገባ መንገድ መሄዱና ከኢትዮጵያ ማዕድ መራቁ ለማንስ ይበጃል? የትስ ያደርሳል? ይሄ ደግሞ በመሃል ብዙ ነገሮችን አይፈጥርም ወይ? ብዙ ፕሮጀክቶች አሉን ከህዳሴ ግድብ ጀምረን ብዙ ስራዎች እየተሰሩ ነው። ከኮሊደር ልማት ከስንዴ ምናምን የተሰራው። ስለዚህ ይሄንን ክረምት ተባብሮ አጋጣሚውን አብሮ ችግኝ እየተከሉ አብሮ አረንጓዴ አሻራን እያሳረፉ ይሄንንም ፕሮጀክት የኮሊደር ልማቱንም ሌላውንም አብሮ የሚካሄድበት መንገድ መፍጠር አያስፈልግም ወይ? ከእልህ ወጥቶ የኔ መንገድ ብቻ ካልሆነ የሚለውን ነገር ወጥቶ ማሰብ አያስፈልግም ወይ? የክልሉ መንግስት የፌደራል መንግስትም የተወሰነ እላፊ መንገድ መሄድ ካለበትም የህግ የበላይነትን ባስጠበቀ መልኩ መሄድ የለበትም ወይ ልልህ ፈልጌ ነው። በመጨረሻ ክልሉ ግጭት አይገባውም። እዚህ ጉዳይ ላይ በጣም ፊርምድ ነን ሁላችንም። ይሄንን የማይገባውን ግጭት የማስተካከል ኃላፊነት የሁላችንም። ሬስፖንሲብል ብቻ መሆን ያስፈልጋል። ሁለተኛ የታጣቂ ግሩፑ ኢትዮጵያውያን የኛው ልጆች ናቸው። ወደ ከጫካ ወጥተው ወደ ጠረጴዛ እንዲመጡ ብዙ ውትወታ እየተደረገ ነው። ፎርሹር ይሳካል ብዬ አምናለሁ። እሱ ላይ አሁንም በጣም ስኬል አፕ መደረግ አለበት ብዬ አምናለሁ። ሶስተኛው ለዚህ ሁሉ ንግግር ለዚህ ሁሉ አማራጭ በሩ ተከፍቷል። ይሄንን በር ዋንስ ኤንድ ፎር ኦል እድሉ እንዳናጣው መጠቀም በጣም አሪፍ ነው ብዬ አምናለሁ። በጣም የሚያሳስበኝ ከግጭቱ በላይ በጣም የሚያሳስበኝ ታጥቆ ከመጓዙ በላይ የመታጠቅ የመዋጋት አስተሳሰብ እዚህ ሀገር ላይ እንዳይሰፍን ያሳስበኛል። ምክንያቱም የሚቀጥለው ትውልድ አንድ ችግር መፍታት የሚችለው ስለታጠቅኩ ነው የሚል ቲንኪንግ እንዳይፈጠር በጣም ያስፈልጋል ያምናል። ምክንያቱም በዚህ ሁሉ ጉዞ ውስጥ ግብጽ ተኝታ አታድርም። በዚህ ሁሉ ጉዞ ውስጥ የባህር በር ፍለጋ ስንወጣ እነ ሶማሊያ ዝም ብለው እየሆኑ አይደለም ያሉት። እብደት ላይ ያሉ ሀገሮች አሉ። አንዳንድ ሀገሮች ከኢትዮጵያ ጋር ያላቸው ኢንትረስት በጣም እያጋነኑት ላይ ያሉት። ኢንስትሩመንት እንዳንሆን ያሳስበኛል። ለዚህ ነው አልቲሜትሊ ይሄን ሀገር ወደ መጥፎ እንዳንገፋው ኃላፊነት አለብን ብዬ አስባለሁ። እዚህ ሁሉ ጉዳዮች ሲጠቀለሉ አይ ቲንክ በጣም ጥሩ ነው ብዬ የማምነው በሁሉም ነገር በማምረትም በጦርነት በመዋጋትም ሶስተኛ ወገን እንዲገባ በመፍቀድም የተረጂነት የፖለቲካ ሰንሰለት ውስጥ የሚገቡ ሰዎች ቴክ ኬር ማድረግ ያስፈልጋል። በጣም ሪስፖንሲብል መሆን ያስፈልጋል። የተረጂነት ሜንታሊቲ ከቅርብ ጊዜ ወዲህ ዓለም መልኩን እየቀየረው ነው ያለው። ምግብ ብቻ አይደለም የሚረዳ ፖለቲካል ቲንኪንግ ነው አንተ ላይ ባጌጅን አስፈትቶ የሚከተው። ያኔ የሚፈልገውን ቲንኪንግ ነው ሀገር ላይ የሚያመጣው። ይሄን የምትከታተለው ይሄንን የምትከላከለው አይ ቲንክ ከተረጂነት ስትላቀቅ ነው። ይሄን ሁሉ የምናወራው ይሄን ሁሉ የምንጨቃጨቀው ሁለት ነገር ስላለ ነው። አንደኛው የሚቀጥለው ዘመን ትውልድ እንዲያስታውሰን የምንፈልገው በበጎ ነገር ነው። ሁለተኛ እናቶች፣ አባቶች፣ ጉምቱ ሰዎች እዚህ ሀገር ላይ ጧት ማታ ይጸልያሉ። ፎርሹር እነሱ ይሰማቸዋል ብዬ አምናለሁ። እውነት ነው። እንግዲህ በክልሉ ሰላም እንዲመጣ ክልሉ እንዲረጋጋ ችግሮቹ እንዲፈቱ የህዝቡ ጥያቄዎች ህጋዊ ጥያቄዎች መፍትሄ የሚያገኙበት ሁኔታ ላይ እንዲፈጠር ነው። ቅድም እንዳልከው የእኛ በውስጥ ጉዳዮች ቢዚ ሆነን በራሳችን ጉዳዮች ተነጋግረን ተወያይተን መፍታት በምንችላቸው ጉዳዮች ስንተረማመስ እላያችን ላይ
ቅድም ያልከው ነው። ኢትዮጵያ ያነሳቻቸው ጥቅሞችን መነሻ አድርጎ ብዙ ኃይሎች ኢትዮጵያን ባልተገባ መንገድ እያዩ እንደሆነ ይታወቃልና እነሱ ሌላ ላያችን ላይ ደግሞ ሀገር ደርምሰው በኋላ ቁጭትና ጸጸት ብቻ አጠገባ ይዘን እንዳንቀር የሚለው ነገር መልእክታችን ነው። ግን ባለፉት ጊዜያት በሀገር መከላከያ ሰራዊትም በክልሉ የጸጥታ መዋቅርም በፌዴራል ፖሊስም በፌዴራል መንግስትም በክልሉ መንግስት በዋናነት ደግሞ በህዝቡ ትብብር አሁን በአንጻራዊ መልኩ በክልሉ ያለው ሰላም እና መረጋጋት ወደ ተሻለ ሁኔታ እንዲመጣ ተማሪዎች የሚማሩበት፣ አርሶ አደሮች የሚያርሱበት፣ ክልሉም ተረጋግቶ ሀገርንም ኢትዮጵያንም የሚለውጥበት ሁኔታ እንዲመጣ ሁሉም ማሰብ አለበት። ነገር ግን ይሄ እንዳያደርግ ስራ እየሰሩ ያሉ በተለይ ደግሞ በውጭ ሀገር የሚገኙ መገናኛ ብዙሃኖች እኔ ወይ አንድ ጊዜ መጥተው ቢያዩት ሁኔታውን የሚል ሀሳብም ነው ያለኝ። ካልሆነ ግን በነሱ አካሄድ ክልሉን ማረጋጋት ብዙ አስቸጋሪ የሚሆን ይመስለኛል። ይህንን ደግሞ መንግስትም የብሮድካስትም እንደዚህ አይነት አካላትም ማሰብ አለባቸው። ህዝቡም ደግሞ መሬት ያለውን እውነት መረዳት አለበት ብለን ብናጠቃልልስ። ተመልካቾች አብራችሁን ስለቆያችሁ እናመሰግናለን። አንዋር አብራና እስጢፋኖስ አበራ የአዲስ ዋልታ አጀንዳ ፕላስ ፕሮግራምን ይዘን አብረናችሁ ቆይተናል። በአማራ ክልል የጸጥታ ወቅታዊ የጸጥታ ሁኔታ ምን ይመስላል የሚለውን ነገር አንስተን ነው የተወያየነው። ክልል ውስጥ እየተፈጠሩ ያሉ መረጋጋቶችን ለማንሳት ሞክረናል። ብዙ ሀሳብ ነው ያነሳነው። ማትስማሙባቸው ወይም ደግሞ ቢነሱ ብላችሁ የምታስቧቸው ጥያቄዎች ካሉ አቀብሉን። የሚቀጥሉት ፕሮግራሞቻችን ውይይት አካል እናደርጋችኋለን። ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። አጀንዳ ፕላስ የአዲስ ዋልታ አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ በዚሁ ሰዓት ይጠብቃችኋል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።